ክብርሽን ጠብቀሽ ከኔ ጋር እንድትኖሪ ነው የምፈልገው። በቃ ምንም አይደለም ደስታ በመድኃኒዓለም ይሁንብህ። ሁሌ ለምን ታስጨንቀኛለህ? በፈጠረ ደስታ እሺ በይኝ። እኔን እያስጨነቀኝ ነው። ትያችሁና ከዛ አብርሃምና ዳኒ ተብዬው ወንበዴዎች ዱርዬዎች ማለት ነው ተለይተሽ ከኔ ጋር በፍቅር እንድትኖሪ ነው የምፈልገው። ይታይ የኔ ቆንጆ በድጋሜ ወደ ሩታ ህይወት ተመልሷል። አብርሽና ሩታ ምንም አይነት እንግዲህ ጓደኛ እንደሌላቸው ተረድተናል ማለት ነው። አንድ ሰውም የሚያስታርቃቸው ነው ያጡት፣ ወይም ቆርጠው እንዲለያዩ የሚያደርጋቸው ማለት ነው። ደስታም ሩታን የለኔ ሁኚ እያላት ለግሉ እየፈለጋት ነው። ሄርሜላም ደግሞ እንደምናየው አብርሽን የኔ ታልሆንክ እያለችው ትገኛለች ማለት ነው። ነገሩ ያው ዩቱብ ነው፣ ዶላር ነው የሚቆጥረው፣ የገቢ ምንጫቸው ነው እናውቃለን ማለት ነው። ግን አንዳንዴ የሚሰሩት ቪዲዮ እውነቴን ነው የሚያሳዝን ነገር አለው። ለምን እንደሚያሳዝነው ዳኒ አብርሽ ላይ ያረገው ሴራ በእውነት በጣም ነው ያዘንኩት እኔም ማለት ነው። እና አብርሽ ለምንድን ነው እንደ ወንድ ቆፍጠን የማይለው? ቤቱን ቆፍጠን ብሎ እንግዲህ ወንድ ልጅ የቤቱ ራስ ነው፣ የቤቱ አስተዳዳሪ ነው ይባላል። ግን ምን አይነት የዋ ልብ እንዳለው ነው በጣም የሚገርመኝና ወንዳ ወንድ ለምን አትሆንም? ትዳርክን ለምን አታስከብርም? ራስክን ለምን አታስከብርም? እውነቴን እኮ ነው። ማንም መጥቶ ወንድም ሴትም መፈንጫ የሚያደርግህ ለምንድን ነው? ይሄ የኔ ጥያቄ ነው ሁልጊዜ ማለት ነው። እንግዲህ ለዳኒ አንሶ ነው በጣም በቃ በዛ ቪዲዮ ስላስፈራሩት። አንደኛ የቤተሰብ ክብር የሚባል አለ። ጋሽዬ ቪዲዮ ታየው እንግዲህ ምን እንደሚፈጠር እሱም ያውቀዋልና ያ ተሰምቶት ይመስለኛል እንጂ እዛ ጋር ከዳኒ ጋር መጋጨት ወይ መደባደብ አቅቶት አይመስለኝም በእርግጥም ማለት ነው። ሩታ ደግሞ ይሄን ቪዲዮ ያስኩ ብለሽ ለዳኒ ስትሰጪ እውነቴን ነው፣ አንደኛ የአንቺን ክብር ነው፣ የአብርሽ ክብር ብቻ አይደለም። አብርሽ እኮ ወይ ከጎዳና ያመጣሽው ወላጅ አልባ ሆኖ እያሳደግሽው ያለው ልጅ አይደለም። ደግሞ ቢሆንም ይሄ ደግሞ ተገቢ አይደለም ማለት ነው። ያው ቅጣቱ ያንቺ ነው፣ ፈጣሪ የሚቀጣሽ ማለት ነው። እና ነውር ነው ሲጀመርም። ግን የባልሽን ገበና ሜዳ ላይ አሰጣሽ ማለት ያንቺ ገበና ነው። በቃ ያንቺ ገበና ነው። ይሄ እኮ የአብርሽ ውርደት ብቻ ሳይሆን የሩታም ውርደት ነው፣ ውድ ተመልካቾቼ ማለት ነው። እና ድራማ መሆኑን እያወቅን ሁለቱም ያሳዝኑኛል። ቢችሉ ተስማምተው ልጃቸውን ቢያሳደጉ ደስ ይላል። ካልሆነ ደግሞ እውነቴን ነው አለ አይደለም የድሮ ፍቅራቸው እንዳለ ሆኖ አሁን ላይ እንግዲህ ሰርዘው አብርሽም የራሱን ህይወት እንዲቀጥል ሩታም የራሷን ህይወት እንድትቀጥል በእንደዚህ ተልካሻ ነገር በቃ ለሶሻል ሚዲያ የማይመጥን ነገር ቪዲዮ እየቀራረጻችሁ አስቀምጣችሁ የሰው ገመና ከማውጣት ማለት ነው። በእውነት ያስጠላል፣ ይደብራል ማለት ነው። እና እንደዚህ ከአይነቱ እኔ እንጃ በጣም ነው የደበረኝ። ደስታ አሁን ላይ ሩታን በጣም እያስገደዳት ይገኛል ማለት ነው። ሩታን በጣም እያስገደዳት ይገኛል። ያው ከፈረንጁ ጋር ነው እንግዲህ ደስታ የመጣው ከዚህ በፊት የሰራውን ስህተት እንደማይደግመውና ሩታ ያልወደደችለትን ነገር እንደሚያስተካክልም እየለመናት ነበረ። እሷ ግን ፍላጎት እንደሌላት ነግረዋለች። እያስገደዳት ነው፣ ተንበርክኮ እየለመናት ማለት ነው። አብርሽና ዳኒ የሚባሉት ወንበዴዎችን ጥለሽ ከኔ ጋር እንድትሆኝ ነው ፈልገው የኔ ቆንጆ እያላት እየተለማመጣት ነው። አንደኛ እኔ ትዳር በልመና የለም። ቆይ ለምንድን ነው የማትሰሙት ማለት ነው? ትዳር በልመና ያው የለም። እውነትም ቢሆን ግን ያው ቻናል ማሳደጊያ ዶላር ደግሞ እንግዲህ የውሸት የድራማ ነገር በጣም ነው ዩቱብ የሚወደውና በቃ ሰው አሁን ተከናውኖታል። የገቢ ምንጫቸው ስለሆነ ተከናውኖታል ማለት ነው። በጣም ደግሞ አንዳንዶቻችን አለን ልባችን በጣም ስብር የሚል እኔ አሁን ላይ አብርሽ እያሳዘነኝ ነው። ምንም ነገር አለመናገሩ ዳኒ እንደዛ ማለት ነው። በቃ እንደዛ ክብሩን የሚነካ ነገር ሁሉ ሲናገረው በእውነት ቆፍጠን ብሎ መልስ መስጠት እንኳን አለመቻሉ ፍዝዝ ብሎ በቃ ፍዝዝ ብሎ እኔማ እንደው ምላሱን ነው እንደቆረጡለት እስከምን ድረስ ነው ማለት ነው የታዘብኩት። በእውነት ፈታ ብሎ ዳኒንም ማናገር አልቻለም። እንግዲህ በጣም አንድ ትልቅ በቃ
ሶሻል ሚዲያ ላይ ሊበተንብኝ ነው ይሄ ነገር የራቁት ቪዲዮ ብሎ በጣም እንትን እያለ ነው እንዴ። ለምን በዚህ ልክ ደግሞ በጣም ነው የሚደብረው ማለት ነው። አንደኛ ባለቤቱን ታልናቁ አጥሩን አይነቀንቁ የሚባል ነገር አለ ማለት ነው። ራሳችሁን እኮ ማስከበር የምትችሉት ራሳችሁ ናችሁ። ሰዎች ደግሞ እናንተ በከፈታችሁለት ቦታ በከፈታችሁለት በር ነው የሚገባው እና የክብራችሁን የሚነካው ማለት ነው። ያው ጓደኛሞች ናችሁ። በእርግጥ እንደዚህ ነገር ደግሞ ሲደረግ በጣም ነው የሚደብረው። እንግዲህ ሩታዬ ይሄ ቪዲዮ እውነት አድርገሽው ተሆነ በጣም ነው የሚያሳዝነው ማለት ነው። ባልሽን የልጅሽን አባት ለመመለስ ሊሆን ይችላል፣ ግን በዚህ ልክ አይደለም ባልሽን መመለስ የምትችው ማለት ነው። በግድ የመጣ ባል ደግሞ እውነቴን ነው አይሆንም። የልጅሽ አባት ነው እናውቃለን። ትዳር አይሆንም ብለው ፍቺ ፈጽማችሁ ነበረ። ቢሆንም ቢመለስ ደስ ይላል። እንኳን ገና በ3 ወር ቀርቶ ከ10 ዓመትም በኋላ ያው ተለያይቶ እህል ውሃት አለ ይመለሱና ትዳራቸውን እንደ አዲስ የሚያድሱ ብዙዎችን አይተናል ማለት ነው። ያው አሁን ላይ ሁሉም ነገር እንግዲህ ማስመሰል ድራማ ሆኖ ቀርቷል። እውነት ራሱ የሆነ ነገር እውነት ራሱ ቢሆን ምንም እኮ በቃ እዚህ ሶሻል ሚዲያ ላይ ማመን አትችሉም ማለት ነው። እና ብዙዎችንም አስቆጥቷል። ያው ሩታ በሰራችው ስራ አብርሽ ላይ ያው የራቁት ቪዲዮ ተቀርጾ ለየጓደኞቹ እንደማይሰጥ ማለት ነው። መቼም ሁሉም ነገር ምንድነው አሁን ሩታ ሄርሜላ ትዳሯ እንደበጠበጠች ነው እየተናገረች ያለችው። ሄርሜላ አይደለችም። ለትዳራችሁ ዋናው ተጠያቂ አንደኛ አብርሽ ነው፣ ሁለተኛ ደግሞ ሩታ ራስሽ ነሽ ማለት ነው። በቃ በመሀላችሁ ሰው እንዳይገባ አብርሽን ጠበቅ አድርገሽ ባልሽን መያዝ የነበረብሽ አንቺው ነሽ ማለት ነው። ለትዳራችሁ ሄርሜላ ሳትሆን አብርሽና አንቺ ናችሁ ሩታም ትጠየቁበት። በእርግጥ ሄርሜላ የእናንተን ትዳር አብርሽ ወደ አንቺ ታርቆ ይቅርታ ብሎ እንዳይገባ ያው እንግዲህ ቀን በቀን ለት በለት እየተገናኙ ከሷ ጋር ጊዜው እንዲያሳልፍ አድርገዋለች እንጂ መጀመሪያ ትዳራችሁን የበጠበጠችው ሄርሜላ አልነበረችም ማለት ነው። አሁን ላይ እንግዲህ ያው ሄርሜላ ከህይወትሽ እንድትወጣ አድርገሻታል። ሄርሜላን አስወጣው ብለሽ ስትይ እንግዲህ ደስታ በዚህ ጎን ወደ አንቺ ተመልሷል ማለት ነው። ሩታ እንግዲህ ይሄ ትዳር ፈተና የበዛበት ነው ትላላችሁ ጋይሶች።